ሰላም ጤና ይስጥልኝ። የጥያቄና የመልስ ፕሮግራም ተከታታዮቻችን በአይነቱ ለየት ያለውንና በአይምሮ በሳል ለሆኑ ሰዎች ብቻ የተዘጋጁ 20 አስደናቂ እንቆቅልሾችን ይዘንላችሁ መጥተናል። አይምሮአችሁን ለመፈተን ዝግጁ ናችሁ? እንግዲያውስ ትኩረታችሁን ሰብሰብ አድርጉ፣ በፍጥነት አስቡ። ማጭበርበር ግን አይቻልም። ከመጀመራችን በፊት ግን ይህንን ቪዲዮ ከየትኛው ሀገር ወይም ከተማ ሆናችሁ እንደምትከታተሉ ኮሜንት ላይ ጻፉልን። እስኪ እንጀምር። የመጀመሪያ ጥያቄ፣ የወደፊት ሚስቱ የትኛዋ ናት? መልሱ ያስደምማቸዋል። የወደፊት ሚስቱ እሷ ናት፣ ምክንያቱም ሁለቱም አንድ አይነት ንቅሳትና ቀበቶ አላቸው። ቀጣይ ጥያቄ፣ ቫምፒሩ ማን ነው? ፍንጩ በግልጽ እዛው አይናችሁ ስር ተደብቋል። ቫምፒሩ እሱ ነው፣ ምክንያቱም ልክ እንደ ቫምፒሮች አይኖቹ ቀይ ናቸው። ቀጣይ ጥያቄ፣ ለልጃገረዷ ለመምረጥ ይበልጥ አስተማማኝ የትኛው ነው? መልስ ከመስጠታችሁ በፊት በጥንቃቄ አስቡ። እሱን መምረጥ አስተማማኝ ነው፣ ምክንያቱም ሁለቱም አንገታቸው ላይ አንድ አይነት ሐብል አድርገዋል። ቀጣይ ጥያቄ፣ የሕፃኑ እውነተኛ አባት ማን ነው? ይህንን አብዛኛው ሰው ይሳሳተዋል። እውነተኛው አባት እሱ ነው፣ ምክንያቱም ሁለቱም ሰማያዊ አይን አላቸው። ቀጣይ ጥያቄ፣ ቫምፒሯ ማንኛዋ ናት? እስኪ አንድ ጊዜ ድጋሚ ተመልከቱ። ቫምፒሯ እሷ ናት፣ ምክንያቱም የእጅ ቦርሳዋ ውስጥ የደም ከረጢት ይዛለች። ቀጣይ ጥያቄ፣ የሚያመልጠው ማን ነው? ቀስ ብላችሁ ድጋሚ አስተውሉ። የምታመልጠው እሷ ናት፣ ምክንያቱም የእስር ቤቱ ብረት የተሰራው ከሻማ ሰም በመሆኑ በሻማው ማቅለጥ ትችላለች። ቀጣይ ጥያቄ፣ አደገኛ ያልሆነችው አያት የትኛዋ ናት? ይህኛው ከምታስቡት በላይ ትንሽ አስቸጋሪ ነው። አደገኛ ያልሆነችው እሷ ናት፣ ምክንያቱም ሌላኛዋ አያት ሮቦት መሆኗ በመስታወቱ ላይ ይታያል። ቀጣይ ጥያቄ፣ የሙሉን የጎደለውን ክፍል ፈልጉ። ይህኛው በደንብ ይፈትሻችኋል። የሙዙ የጎደለው ክፍል ቁጥር 10 ነው። ቀጣይ ጥያቄ፣ ሙሽሪቷን የገደለው ማን ነው? እያንዳንዱን ጥቃቅን ዝርዝር ነገር ተመልከቱ። ሙሽሪቷን የገደለችው አሊስ ናት፣ ምክንያቱም ሙሽሪት ከመሞቷ በፊት በደም የመጀመሪያ 2 ፊደላትን መስታወቱ ላይ ጽፋለች። ቀጣይ ጥያቄ፣ ቀጠሮው ከማን ጋር ነው? መልሳችሁን በጥበብ ምረጡ። ቀጠሮው ከሷ ጋር ነው፣ ምክንያቱም ጠረጴዛው ላይ 2 ሲኒዎች ይታያሉ። ቀጣይ ጥያቄ፣ ሁሉም ሰው እንዴት እንደሚተርፍ ገምቱ። ፍንጩ በግልጽ እዛው አይናችሁ ስር ተደብቋል። ሁሉም ሰው ሊተርፍ የቻለው ሱፐርማን ስለሚታደጋቸው ነው። ቀጣይ ጥያቄ፣ ሐሰተኛው ቤተሰብ የትኛው ነው? አትቸኩሉ፣ በጥንቃቄ አስቡበት። በቀኝ በኩል ያለው ቤተሰብ ሐሰተኛ ነው፣ ምክንያቱም እውነተኛ የሆኑ ወላጆች ለልጃቸው መጥፎና ጤናማ ያልሆነ ምግብ በፍጹም አያበዙም። ቀጣይ ጥያቄ፣ የሙሽሪቷን ልብስ ያቆሸሸው ማን ነው? በመልሳችሁ እርግጠኛ ናችሁ? የመጨረሻዋ ልጃገረድ ናት ያደረገችው፣ ምክንያቱም ጫማዋ ላይ ጭቃ አለበት። ቀጣይ ጥያቄ፣
ነፍሰ ገዳይ የሆነችው ሞግዚት የትኛዋ ናት? በፈገግታቸው እንዳትታለሉ። ነፍሰ ገዳይዋ እሷ ናት፣ ምክንያቱም ምግብ ውስጥ መርዝ ጨምራለች። ቀጣይ ጥያቄ፣ ከእስር ቤት ያመለጠው ማን ነው? እያንዳንዱን ዝርዝር ነገር በጥንቃቄ ተመልከቱ። ከእስር ቤት ያመለጠው እሱ ነው፣ ምክንያቱም እጁ ላይ ካቴና አለበት። ቀጣይ ጥያቄ፣ መጥፎዋ መምህርት ማንኛዋ ናት? በመልሳችሁ እርግጠኛ ናችሁ? መጥፎዋ መምህርት እሷ ናት፣ ምክንያቱም በዚህ ሰዓት ተማሪዎቿን ማስተማር ነበረባት። ቀጣይ ጥያቄ፣ የማፊያ አባል የሆነው ቤተሰብ የትኛው ነው? በጣም በጥንቃቄ ተመልከቱ። በቀኝ በኩል ያለው ቤተሰብ የማፊያ አባል ነው፣ ምክንያቱም በቦርሳቸው ውስጥ ጠመንጃ አለ። ቀጣይ ጥያቄ፣ ሙሽሪቷን የጠለፋት ማን ነው? መልሱ አይናችሁ ስር ነው ያለው። ሙሽሪቷን የጠለፋት የምግብ ጋሪውን እየገፋ የመጣው አስተናጋጅ ነው። ቀጣይ ጥያቄ፣ ድሃው ቤተሰብ የትኛው ነው? መልሱ ሊያስገርማችሁ ይችላል። በቀኝ በኩል ያለው ቤተሰብ ድሃ ነው፣ ምክንያቱም በግራ በኩል ያለው ቤተሰብ በዓለም ዙሪያ ተዘዋውረው ተጉዟል። ቀጣይ ጥያቄ፣ ለመግባት አስተማማኝ የሆነው በር የትኛው ነው? መልሱን ኮሜንት ላይ ጻፉልኝ። እንግዲህ 20ዎቹንም እንቆቅልሾች አብረን ሰርተን ጨርሰናል። ሁሉንም መመለስ ችላችኋል? መልሳችሁን ኮሜንት ላይ አጋሩ። እንዲሁም ከሁሉም የከበዳችሁ የትኛው እንደሆነ ንገሩ። አዳዲስ የእንቆቅልሽና የፈተና ቪዲዮዎች እንዳያመልጧችሁ ሰብስክራይብ ማድረጋችሁንና የደውል ምልክቱን መጫናችሁን አትርሱ።